ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው የሄርሜላ ሁለተኛ ባልዋ ነው ወይስ ሶስተኛ ባልዋ ማለት ነው። በመጀመሪያ ደረጃ እስቲ ስለ ራስህ ኑር ማለት ነው። ስለ ሰው ሳይሆን ስለ ሩታ መተሃፍህን መክፈት ሳይሆን ገባህ? ስለ ራስህ ኑር። የራስህን ቲሸርት ልበስ ማለት ነው። ችጋራም ሁላ ማለት ነው። በሩታ ስም እየተቀየራችሁ ሩታ እኮ ባትኖር እዚህ ጋር ማናችሁም እኮ ማንም ያውቃችሁ የለም ማለት ነው። በውሸት ደግሞ እየመጣችሁ አፋችሁን አትክፈቱ ማለት ነው እንዴ! እናንተ ልጅቷ እኮ ራሳችሁ እኮ እቃ እያረቋችኋት እኮ ነው። እንዴት ነው ሰው ጠፍቶ ሳምንት ድረስ ማለት ነው። እዛም ዩቱብ ይታያል ሄርሜላ አልመጣችም፣ እዚህም ዩቱብ ይታያል ሄርሜላ አልመጣችም። እንዴት በቀን ስንት ቪዲዮ ነው የምትሰሩት? እናንተ እኮ እንደውም አታሳዝናችሁም እኮ። ለእሷን ደግሞ እኮ ዋጋ እየከፈላችሁ አይደለም እየሸቀላችሁ ነው። በዚሁ አጋጣሚ በእሷም ዩቱብ ስሩላት፣ አንዳንድ ቪዲዮ ልቀቁላት። ገባችሁ? ዝም ብላችሁ ደግሞ አትንተርተሩ ማለት ነው። እነዛ ላም የሆኑ ምናምን እነ ጅላጅሎች ይጃጃሉሉ ከእናንተ ጋር ማለት ነው። ያለቅሳሉ፣ እንባ ደም ነው የሚያለቅሱት። ነገር ግን እዚህ ጋር እየመጣችሁ የሰውን ስም አታጥፉ ማለት ነው። ምንም የትኛውም ነገር ሄርሜላ አልጠፋችም፣ የትም ቦታ አልሄደችም። አንደኛ ነገር አብርሽ ካስከፋት በእርግጥ ሊሆን ይችላል። ሲቀጥል ደግሞ ደብሯት ይሆናል፣ አስጠልቷት ይሆናል። ለራሷ ቁጭ ብላ ስታስብ በቃ እኔ ምንድነው የምሰራው ነገር በጣም ስለሚያስጠላና ስለሚንደብር ከዚህ ነገር ልራቅ ብላ ነው ይሆናል የጠፋችው። አጋጣሚ እንደናንተ አስተሳሰብ ከጠፋች ማለት ነው። ሄርሜላ እቃ አይደለችም እኮ። ዛሬ እንኳን እቃ ሲሰበር እንኳን ድምጽ ያሰማል። እናንተ በተሻሻለ ዛሬም የለችም። እሺ እኔ ግራ የሚገባኝ ነገር ማለት ነው ከጠፋች ለምንድን ነው ማትፈልጓት? በደንብ አድርጋችሁ እያንዳንዳችሁ ካሜራ ደቅናችሁ በየግላችሁ የምትመጡት ይሄ ራሱ ጥያቄ አይፈጥርባችሁ? ቤተሰብ እስቲ አስቡ። በተለይ ሄርሜላ ደጋፊዎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እኔ ዛሬ የታዘብኩት ነገር ቢኖር ማለት ነው በሁሉም ቦታ ዩቱብ ይሰራሉ፣ ቪዲዮ ይቀርጻሉ። ነገር ግን ስለሷ እንኳን አንድ ነገር ተቆርቆሮ የሚናገር የለም። አብርሽም በግሉ የራሱን ዩቱብ ያሳድጋል፣ ሌሎችም እንደዛው ያሳድጋል። እዚህ ጋር ሄርሜላ ከጠፋች ሩታ ብቻ ናት ጨካኝ ሄርሜላ ላይ። እናንተ ምን እየሰራችሁ ነው? ኤፍሬም ብቻ ነው ጨካኝ? ዳኒ ብቻ ነው ጨካኝ በሄርሜላ ላይ? እናንተ ምን እያረጋችሁ ነው? ምን እየሰራችሁ ነው? እናንተስ ጨዋ ናችሁ በጣም እንጂ የኛ መልካሞች ማለት ነው። እንደዚህ አይደል እንዴ ጨዋ ሲያጫውታችሁ ማለት ነው። እያንዳንዳችሁ እየሸቀላችሁ እየመጣችሁ አፋችሁ የምትከፍቱ ነገር ቢኒ ደግሞ ልካቸው ነገራቸው እናንተም ጋር ከሆነች በቃ ሰልችቷት ይሆናል። ይሄ እንደውም እነ ቢኒ ራሱ አግደዋት እነ ኤፍሬም እነ ሩታ አግተዋት ከሆነ እሷ አብርሽን አልፈለገችውም ነው። በቃ አብርሽን ብትፈልገው በየትኛውም መንገድ አብርሽን ማግኘት ትችላለች። በአብርሽ ቤትንም በተለያየ ስልክ ማግኘት ትችላለች። እኔ ጅላጅል የሚሆን ሰው ነው የሚገርመኝ ማለት ነው። ከጅላጅልም ሁሉም ማለት ነው ትላንትና የመጣ አይና ወጣሉ። አሁን ይሄ ጥቁሩ ልጅ ማለት ነው እሱም ሰው ሆኖ ማለት ነው እሱም ዩቱበር ሆኖ ማለት ነው። ሩታ ባትኖር እኮ አንተ ለዚህ ደረጃ አትደርስም ነበር። ገባህ? አብርሽና ሩታ ባሌና ሚስቶች ሆነ ባይጣሉ ኖሮ እናንተን ለማሳደግ ብለው ዋጋ ባይከፍሉ ኖሮ ማንም አያውቃችሁም። ትላንትና እኮ አይተናል። አብርሽ ለብቻው በነበረ ሰዓት ማንም አልነበረም። ለአብርሽም ሆነ ለሩታ ማንም ይጠቅማቸው የለም። ለጥቅማችሁ ነው የቀረባችሁ፣ ለጥቅማችሁ ነው የምታሽቃብጡት። ይሄው እያየን ነው በአደባባይ። የአብርሽን ልብስ ትለብሳላችሁ፣ አብርሽ ምግብ እያበላችሁ ነው፣ ቤቱ ለቆላችሁ ወጥቷል፣ በቤቱ እየኖራችሁ ነው። ከዚህ የበለጠ ምን ትፈልጋላችሁ? የሰው ልጅ እኮ ጥቅም ነው የሚፈልገው እንጂ ሰውን እኮ አያሳዝነውም። በአሁን ሰዓት ሩታ አይደለችም ለሄርሜላ ጠላት፣ እናንተ ራሳችሁ ትላንትና ሆይ ሆይ የምትሏት የምታግዟት የነበረ በመጥፎ ነገር እንድትወጥቅና ባለትዳር ወንድ ጠልፈሽ አግቢ፣ የራስሽ አድርጊ፣ ልጁ ተለይቶ ከአንቺ ጋር መኖር ነው ከአንቺ ጋር ደስተኛ ይሆናል ብላችሁ የምትሉ ይሄው በ5 ቀን የእናንተ ማንነትን አይታለች። በዚሁ አጋጣሚ የሄርሜላ ደጋፊዎች በደንብ አድርጋችሁ ትምህርት ውሰዱ። ያን ሁሉ የሚሆንላት አንድ ሰው እንኳን ያለ ካሜራ እኔ ሄርሜላን አግኝቻታለሁ እቹትና ሁልጊዜ አንድ አይነት እዛም ቤት ሄዳል አልተገኘችም፣ እዚህም ቤት ሄዳል አልተገኘችም። በዚህ ናክል ውሸት። ትላንትና ደግሞ እነዛ ክስ ቤት ሄድን እንደዚህ የተጠረጠሩ ሰዎች እኮ ክሰሱኝ እያሉ እኮ ነው። ክሰሱኝ የምታመጡ ነገር የለም እያሉ እኮ ነው።
ቀን በቀን ቪዲዮ እያመጣችሁ ከመስራት ወይኔ ሄርሜላ ምን ሆነች ቤተሰብ ጋር መሄድ መጠየቅ፣ ግማሹ ሆስፒታል ሄድን ይላል፣ ግማሹ ደግሞ ሆስፒታል እናስፈልጋት ወይ ይላል፣ ግማሹ ደግሞ የሆነ ነገር ይላል። እና እዚህ ጋር ሩታ ብቻ አይደለችም። ሩታ እንደውም በላየችው ነገር ሩታ እንደውም ስራ ፈቻ አይደለችም። እውነት ይሄንን ነገር ሩታ ካገኘችው እውነት በጣም ስራ ፈታለች ማለት ነው። ምክንያቱም እሷ ሄርሜላ ተናግራለች እኮ ምንም የምታረግልኝ ነገር የለም። በማገድ አብርሽ ወደ እሷ ጋር ይመለሳል ብላችሁ ነው ምንም የማይመስል ነገር አታውሩ ማለት ነው። የሰው ልጅ ካሳዘናችሁ፣ ለሄርሜላ ካዘናችሁ፣ ሄርሜላ የት ሄዳ ነው ምን ሆና ነው ለምን እንደዚህ ጠፋች ካላችሁ ቪዲዮ አለመስራት ለሳምንትም ሆነ ለ15ም ሆነ እስከምታገኙት ድረስ የትም ቦታ ገብታችሁ ፈልፍላችሁ እስከምታመጣት ድረስ እናንተም እረፍት አድርጉ እንደ ሀሳብ ማለት ነው። ምክንያቱም በውሸት በጣም ደክማችኋል፣ እያዋሻችሁ በጣም ሰውነታችሁ ራሱ ደክሟል፣ ከስታችኋል በጣም እያንዳንዳችሁ ማለት ነው። ስለዚህ 1-2 ቀን ማለት ነው ልክ እንደ ሄርሜላ ከሁሉም ነገር ራቁና ቤታችሁ ዝግት አድርጋችሁ ቁጭ እስቲ ኦዲየንስም ይረፍ እኛም እንረፍ በእናንተ ሰበብ ማለት ነው። አለበለዚያ ግን ቀን በቀን እየመጣችሁ እንደዚህ ያሉ ያናሉ ከምትሉ ያልሆነ ወሬ ከምታወሩ ምን አለ አርፋችሁ ቁጭ ብትሉ ማለት ነው። ደግሞ ትላንትና ሰው ሆናችሁ የምትለማመጡት የምትለምኗት የነበረው ሩታ ዛሬ ተገልብጣችሁ ሌላ ነገር ስታወሩ ማለት ነው። ተው እንጂ በተለይ የአሚሮ ነው ምናምን የሚባል ልጅና ይሄ ሁለቱም ጠቋራዎች ማለት ነው። እንዴት ነው የሚያረጋችሁ በእናታችሁ? ምን አይነት ቤተሰብ ነው ያሳደጋችሁ ማለት ነው? መጥፎ እንኳን ነገር ብታረጉ የሆነ ነገር እንኳን ቢባል ለሴት ልጅ ክብር አለ። መቼስ ለእናታችሁ እንደዚህ የፈለገ ነገር ብደበድባችሁ እየወጣችሁ መልስ አሰጧትም አይደል? ለእናታችሁ ሴት ምን ልጅ ማለት እናት ናት፣ ሀገር ናት። መከበር በከንፈር እንደሚባል ደግሞ አንዳንዴ ተከበሩ፣ ክብር ይውደድባችሁ ማለት ነው። እና ቢኒ ደግሞ የፈለገችበት ትኑር አትኑር ደግሞ ልብ የላቸውም። አብርሽና ኤፍሬምን የማሳገድ ወይም የማሳሰር ያለ ምንም ነገር መታሰር ማለት መክሰስ ማለት ዝም ብሎ ቀልድ አይደለም። የሰው ልጅ ትክክለኛ ወንጀል ካለበት ይታሰራል። አንድ ሰው በዩቱብ ብዙ ጊዜ አብርሽ ታሰረ ትላላችሁ፣ ገባ ትላላችሁ፣ ምንም የሚፈጠር ነገር የለም። ካልሆነ ዝም ብላችሁ ብትሸቅሉ እውነት እኛን አትሸውዱ። ወረ አክስቶቻችሁ እዛ ሂዳችሁ ሸውዱ ማለት ነው። ግን የኛ ህዝብ ምን አለ መሰላችሁ፣ እውነተኛ የሚያወራው ነገር ማንም አይወደውም። ትክክለኛ የሚያቀርብ ዩቱብ ቪዲዮአችሁ ራሱ እዩ። አብርሽ እና እነዚህ አብርሽ ዙሪያ ያሉት አጠቃላይ ከስር መሰረቱ ውሸት እንደሚሰሩ ድራማ እንደሚሰሩ እየታወቀ ህዝብን በዛ ልክ ነው የሚያዋያቸው። እኔ አንዳንዴ እጠረጥራለሁ እውነት በህዝብ ራይ ራሱ ምን ተደርጎ ነው በእኛ ላይ ምን ተደርጎ ነው እላለሁ። ምክንያቱም መልካም ነገር የሚያቀርብ ሰው አናይማ አናበረታታም። ይኸው አመት ሊሞናን ነው ከእነሱ ጋር ጭቅጭቅ ማለት ነው። እርግፍ አድርገን እንኳን አንተዋቸውም እነሱን ማለት ነው። ብቻ መጨረሻችሁን ያሳምርላችሁ የቡታጀራ ዩቱበሮች ከምር